እንኳን ወደ ፈጣን ሚዲያ በሰላም መጣችሁ። ፈጣን እውነተኛና ጥልቅ የሆኑ መረጃዎችንና የዜና ትንታኔዎችን የምናደርስበት የዜና ፕሮግራማችን ተጀምሯል። ዛሬ በዓለም አቀፍና በሀገር ውስጥ ፖለቲካ እንዲሁም በማህበራዊ ጉዳዮች ዙሪያ የተከሰቱ አጀንዳዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የኔታንያሁ አስገራሚ መግለጫና የትራምፕ ሚና። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለአሜሪካዊ የገንዘብና የዜና ጣቢያ ሲኤንቢሲ በሰጡት ቃለ መጠይቅ በኢራንና በወኪሎቿ ላይ እየተካሄደ ያለውን ወታደራዊ እርምጃ አሁንም እንደቀጠለ መሆኑን ገልጸዋል። ኢራን ባለፉት ወራት በደረሰባት ተከታታይ ጥቃት ሳቢያ ወታደራዊና ስትራቴጂካዊ አቅሟ በእጅጉ ተመናምነዋል። ይህ የኔታንያሁ ንግግር የሚያሳየው እስራኤል የኢራንን የኒውክሌር ማበልጸጊያ ጣቢያዎችና የሚሳኤል መጋዘኖች ሙሉ በሙሉ እስክታጠፋ ድረስ ጦርነቱ የማቆም ፍላጎት እንደሌላት ነው። ኢራን በበኩሏ በተደጋጋሚ ማዕቀብና በውስጥ የፖለቲካ ውጥረት እየተፈተነች ባለችበት በዚህ ወቅት ይህ መግለጫ በኢራን ላይ የስነ ልቦና ጫና ለመፍጠር የታለመ ነው ይላሉ የጂኦፖለቲካ ተንታኞች። የመካከለኛው ምስራቅ ውጥረትና የአሜሪካና እስራኤል ስትራቴጂካዊ ጥምረት በዚህ መልኩ እያገገመ ይገኛል። አሁን ደግሞ በቀጥታ ወደ ሀገሩ ዜናችን እንለፍ። በትግራይ ክልል ከፍተኛ የፖለቲካ ሽግግር ተደርጓል። ፕሪቶሪያው ስምምነት በኋላ የነበረው ጊዜያዊ መዋቅር ፈርሶ ህወሓት አዲስ ካቢኔ ማዋቀር ይፋ አድርገዋል። ዝርዝሩን እንደሚከተለው። ህወሓት የትግራይን ስልጣን 70% ተቆጣጠረ። በትግራይ ክልል የወጡ ይፋዊ መግለጫዎች እንደሚያሳዩት የክልሉ ምክር ቤት ባካሄደው ሁለተኛ መደበኛ ስብሰባው የክልሉን ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ አካላትን በአዲስ መልክ ሰይመዋል። ይህ እርምጃ ከጦርነቱ ማብቃት በኋላ በትግራይ ፖለቲካ ውስጥ ወደ መደበኛ የመንግስት መዋቅር ለመመለስ እርምጃ ተደርጎ ይወሰዳል። በዚህ ስብሰባ ላይ ትልቁን አጀንዳ የያዘው የካቢኔው የኮታ ክፍፍል ነው። በተደረገው ውሳኔ መሰረት 70% ስልጣኑን አንጋፋው ፓርቲ ህወሓት እንዲቆጣጠረው ተደርጓል። ይህም ፓርቲው አሁንም በክልሉ ውሳኔ ሰጭነት ላይ ያለውን ፍጹም የበላይነት ለማስቀጠል መፈለጉን ያሳያል። ቀሪው የካቢኔ ስልጣን ደግሞ በክልሉ ውስጥ ለሚንቀሳቀሱ ለተመረጡ ተቃዋሚ የፖለቲካ ፓርቲዎችና ለገለልተኛ ምሁራን እንዲከፋፈል ተወስኗል። ከዚህ የፖለቲካ አጀንዳ ስንወጣ ደግሞ መላውን የሀገራችንን ህዝብ እያስለቀሰና እያስቆጨ ባለው የንጹሃን ዜጎች መታረድና የሃይማኖት ተቋማት ጥቃት ዙሪያ የኪነ ጥበብ ሰዎች ድምጻቸውን እያሰሙ ነው። ዝምታ ከገዳዮች ጎን መቆም ነው። የአርቲስት ሰለሞን ሙሄ ልብ የሚነካ ድምጽ። ታዋቂው አርቲስት ሰለሞን ሙሄ በማህበራዊ ገጹ ባስተላለፈው የቪዲዮ መልእክት በሀገሪቱ በተለያዩ አካባቢዎች በንጹሃን ዜጎች ላይ እየተፈጸመው ያለውን አሰቃቂ ግድያና የቤተ ክርስቲያን ቃጠሎ በጽኑ አውግዟል። አርቲስቱ በመልእክቱ መግቢያ ላይ የተጠቀመበት ዝምታ ከገዳዮች ጎን መቆም ነው የሚለውን አገላለጽ በሀገሪቱ ጉዳይ ላይ ገለልተኛ መሆን የማይቻልበት ደረጃ ላይ መድረሱን የሚያሳይ ትልቅ የቁጭት መግለጫ ነው። የማህበራዊ ኑሮ ተንታኞች እንደሚሉት በሀገር ውስጥ ያሉ ታዋቂ ግለሰቦችና የጥበብ ሰዎች ስለ ንጹሃን ሞት በግልጽ መናገራቸው ለተጎጂዎች ድምጽ ከመሆን ባለፈ በደል አድራሾች ላይ የሞራል ጫና ለመፍጠር ትልቅ ሚና አለው። ሰለሞን በመልእክቱ መጀመሪያ ላይ ህይወታቸውን ላጡ ንጹሃን ወገኖች ሁሉ ፈጣሪ ነፍሳቸውን በገነት እንዲያሳርፍ የዘውትር ጸሎቱና ምኞቱን ገልጿል። አርቲስት ሰለሞን ሙሄ ምንም የማያውቁ ንጹሃን ሰዎች መታረዳቸውና ክፉኛ እንደጎዳው አልሸሸገም። አሁን ባለው ተጨባጭ ሁኔታ ህዝቡ አቤቱታውንና ሮሮውን ለማን ማቅረብ እንዳለበት ግራ በገባው በዚህ አስቸጋሪ ወቅት ዝም ማለት ግን በፍጹም ተገቢ እንዳልሆነ አበክሮ ተናግሯል። የተከበራችሁና የተወደዳችሁ የፈጠነ ሚዲያ ተከታታዮች ለዛሬ ያዝንላችሁ ጥልቅ የዜና ትንታኔዎች እነዚህን ይመስሉ ነበር። መረጃዎችን በፍጥነትና በጥራት ማግኘታችሁን ለመቀጠል ቪዲዮን ላይክ ማድረጋችሁን፣ ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን የፈጠነ ሚዲያ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለማችን።